ጋያጣም ከኋላ ያለ ደም የሚል ቃል ያስቀምጡልን። ሞት የማናረመው ስህተት ነው። ሰውነቴን እየወረረኝ ነው። ደም እየሸተተኝ ነው። ጋሽን ይዘውት አስረውት ነው አይደል? ወይኔ ጉዴ! ይሄንን ያክል ጊዜ ምን አድርገውት ይሆን? እነዚህና ሰው መግደል የሚያስደስታቸው ክፉዎች ናቸው። ነገ ነው አይደል አባዬ የሚመጣው? ጋሽው አልገባኝም። ምንድነው አልሽው? ጋሽው ሆነ አልሽው? አንድ ቀን ይቅርታ ጠይቂ። ሽማግሌ ላኪበት። የሚወድሽ ይመስለኛል። ወንድ ልጅ ደግሞ ከወደደ ወደደ። ለምን ግን ፊትሽን ሰርጀሪ አትሰሪው? ያንቺ ፊት እንዲህ በቀላል ቀዶ ጥገና የሚስተካከል ነገር አይደለም። ስገምት ግማሽ ሚሊዮን ብር ላይ ፈጅብሻል። በህይወት አለ ብሩክ፣ በህይወት አለ። የብሩክ መኖር ያስደሰታት ቅድስት ዛሬ ላይ ደስታዋን መቋቋም አቅቷታል። እልል ብዬ ደስታዬን ብገልጸው ደስ ይለኝ ነበር፣ ነገር ግን ምሳሌ ትሰማለች በማለት ደስታዋን በውስጧ ይዛ እየገለጸች ትገኛለች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ተወዳጅና አስተማሪ የሆነው ምሳሌን ድራማ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አድርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። የብሩክ መገኘት ያስደሰታት ቅድስት ዛሬ ላይ ደስታዋን መቋቋም አቅቷታል። እልል ብዬ ደስታዬን ብገልጸው ደስ ይለኝ ነበር፣ ነገር ግን ምሳሌ ትሰማለች በማለት ደስታዋን በውስጧ ይዛለች። አልመሰላቸውም በደስታ ነገሩን ሊያወጡትም ነበር። መጨረሻ ላይ ድንግጥ ይላሉ፣ ወደ ኋላም ይመለሳሉ። ለካስት ቅድስት ምሳሌ መስማት የለባትም፣ ምሳሌ ነገሮችን ሁሉ አታውቅም፣ ተዋርደን ነበር በማለት ነገሮችን ምልስ ያደርጉታል። እንኳን ደስ ያላችሁ ብሩክ ህይወት አለ ሲልም እንግዲህ ምሳሌ ነገሩ ስላልገባት ሁለቱንም አይንታያቸውም ነበረ። ውይ ይቅርታ በማለት ይመለሳሉ። እኔም ደስ ብሎኛል፣ አጎቴ በመደሰቱ ተደስቻለሁ። አንቺስ እስኪ የባጎትሽ መደሰት ተደሰሺ፣ አንተ ምንድን ያስደሰተክ? ለማንኛውም ምሳሌ እንኳንም ደስ ያለሽ፣ ወደ ክፍልሽ ሂጂ፣ ጎበዝ ተጫዋቺ፣ እመጣለሁ በማለት ወደ ክፍሏ ትሸኛታለች። ብሩክ የት ነው ያለው? እንዴትስ ነው ያለው? በማለት አንዳንድ ጥያቄዎችን ስትጠይቀው ነበር። እንኳንም ደስ ያለሽ፣ እኔ ደስ ብሎኛል፣ የብሩክ በህይወት መኖር እኔ በጣም ተደስቻለሁ፣ ወንድሜ በህይወት አለ እያለ እንግዲህ ደስታውን ሲገልጽላት በጣም ደስ ብሎኛል። እኔም ግን ብሩክ የት ነው ያለው? ያለበት ቦታ ለምን ፖሊስ ይዘን አንሄድም? አይ ሁሉም ነገር ይጣራና ፖሊስ ይዘን እንሄዳለን። ብሩክ በዚህ በ3 ቀን ውስጥ ይመጣል የሚል ተስፋ ይሰጣታል። በጣም ትደሰታለች። እንኳንም ደስ ያለሽ በማለት ሁለቱም ተደስተው ደስታቸውን ያሳልፋሉ። ምሳሌ በዚሁም አጋጣሚ አባቴ መቼ ነው የሚመጣው? ሲመጣስ ምን ይዞልኝ ይመጣል? በማለት እሱንም በጉጉት እየጠበቀችው ያለችው ምሳሌ ብሩክ ሲመጣ እንዳታስቸግሪው፣ በጣም ደክሞትና ከስቶ ነው የሚመጣው። ምክንያቱም ያለበት ሀገር ምግብ የለም፣ እንጀራ የለም፣ አንዳንድ ነገሮችን ትነግራታለች። ለምሳሌ አንቺ ስትሄጂ ወጥ ነበር፣ እንጀራ ነበር፣ በየአይነት ነበር። አይ የለም፣ በቃ አባዬም እንደዛው ነው። ጋሸን በጣም ከስቶና ተጎድቶ ነው የሚመጣው። ምንም ነገር እንዳታስቸግሪው፣ ችግር የለውም፣ አባዬ ይምጣ እንጂ እኔ የሚወፍር ምግብ ተንከባክቤ እሰራለታለሁ። አይ ችግር የለውም፣ አብረን እንሰራለታለን። እንዲያውም አባዬ ሲመጣ እዛ ትልቁ ቤታችን እንሄዳለን። ዋው በጣም ደስ ይላል። እንዲያውም ጎረቤቶቼ ናፍቀውኛል፣ እኔም ናፍቀውኛል። አባትሽ በጣም ጎበዝ ሰው ነው፣ ቤቱን አልሸጠውም። አንቺ ታመሽ ብር ተበድሮ ነው እንጂ አንቺን ያሳከመሽ ቤቱን ሸጦ አይደለም በማለትም ትላታለች። ምሳሌም ትደሰታለች፣ ቅድስትም እንደዛው። በዚሁም አጋጣሚ ሞገስ ለሉላ እሱም ሀሳቡን እየነገራት ነበረ። ሞገስ ለሉላ ብሩክ በመገኘቱ በጣም ደስ ብሎኛል፣ ብሩክ ሲመጣ ሀሳቤን ነግሬው የሚነግረውን ነገሮች እየነገራትም ነበረ። እሷም በጣም ደስ ይላል፣ ዋናው መገኘቱ ነው፣ አሁን ዋናውን መፍትሄ መያዝ ነው በማለትም ነገሮችንማ ሁሉንም አዳምጠናል። ይህንን የሚያጣሩበት ምክንያት እንዳጋጣሚ
ብሩክን ያፈኑ ሰዎች ከመሀላቸው አንደኛው ለጓደኛው እየደወለ ብሩክ በምን አይነት ነገር ውስጥ እንዳለ አምልጧቸው ሊጠፋም እንደነበረ ለትንሽ እንደደረሱበት በህይወትና በሞት መካከልም እንደሆነ ለጓደኛውም ሲነግረው ነበረ። ጓደኛውም አይ ነግሬያችኋለሁ፣ ብሩክ ጠፋ ማለት እናንተ ህይወታችሁን አጣችሁ ማለት ነው፣ ሌሎቹን ተዋቸውና እሱን በደንብ ጠብቁት በማለትም ይመልስላችኋል። እሺ ችግር የለውም እንጠብቀዋለን፣ ግን ለምን አንገለውም? ሊሞት እኮ ነው፣ በጣም ተጎድቶም ነው ያለው፣ ዛሬ ሙት ነገ አይታወቅም በማለትም ሲያወራውም ነበረ። ሞገስም በዚሁም አጋጣሚ ሌላ ሰው መስሎም ሲያዳምጥም ነበረ። ይህንንም መረጃ ወስዶ ለመድብል ነግሮታል። መድብልም ምን ማድረግ እንዳለባቸው ለሞገስ ቶሎ መድረስ እንዳለባቸው አንዳንድ መላዎችን ሲፈጥርም ነበረ። አሁን ለማንኛውም ሞገስ ሁሉንም ነገር በፍጥነት ለብሩክ መድረስ አለብን፣ ፖሊሱ የቀጠረንም ሰዓት ደርሷል፣ ስለዚህ እንሂድ በማለት ተያይዘውም ይሄዳሉ። እየሄዱም እንዳለ እንግዲህ አንዳንድ ምክሮችን ሲመክረው ነበረ። ብሩክ ተተገኘ እናንተም እንደፈለጋችሁ በሀገራችሁ ላይ መኖር ትችላላችሁ፣ ብሩክን ታመጣ ነው እነሱን በህግና በፖሊስ እናስጠይቃችኋለን፣ እናንተም ከሀገር አትወጡም በማለት ሲለውም ነበረ። አዎ እናደርጋለን፣ ለጉልበተኛ ጉልበተኛ አለው በማለት እየፎከሩም ነበረ። በዚሁም አጋጣሚ ማህሌት ለኤፍራታ አንዳንድ ነገሮች ስታወራት ግን ለምን ቅድስት ጋር ሄድም? ቅድስት አሁን ብትሄጂ እሰይ ስለት የሰመረ ብላ ነው የምትቀበልሽ። ምን እንዳደረገችን ታስታውሻለሽ? አይ አንቺ ምን እንዳደረግሻት ታስታውሻለሽ? አንቺ እኮ ሰራተኛ እያለች እግራችንን ሁሉ ስናሳጠባት ነበር እንዴ? እና ገንዘቤን ከፍዬ አይደለም እንዴ የማሰራት? ቢሆንም እንደዚህ ማድረግ የለብንም። ለማንኛውም አሁን እሷ ጋር ምንም አንሄድም። እሷ ጋር ትሄድን እሰይ ስለት የሰመረ ብላ እልል ብላ እንደምትቀበልሽ አትጠራጠሪ በማለትም ትላታለች። በዚሁም አጋጣሚ ሳርጀሪ ለምን ፊሽን አታሰሪም? በሜካፕ አይ እንዴ ከየት አምጥቼ ነው የማሰራው? ግን አንቺ ምን አስበሽ ነው? አንዳንዴ እኮ ጅል ትሆኛለሽ። የት እንዳለሽ ወቂ፣ ስድብ እኮ አይመስልሽም? በማለት እሷም እንግዲህ ለዚህ ህይወት እኮ ያተረፍኩሽ እኔ ነኝ። አይ እውነት አንቺው ነሽ። አንቺ ዝና ያለሽን ነገር እያደረግሽ ቢሆን እኔ በህይወት የለሁም ነበር በማለት እሷም አንዳንድ ነገሮችን ስትመልስለትም ነበረ። ማህሌት በብሩክ ባደረገችው ነገር በጣም ጸጽቷታል። በጸጸቱ ውስጥም እያለች እንግዲህ ጸጸቷን ለኤፍራታ ስትነግራት ኤፍራታ አሁን ብሩክ ሲመጣ ይቅርታ ጠይቂው፣ ሽማግሌም ላኪበት፣ ከሱ አንድ ልጅ ብትወልጂ እንደዚህ አትሆኝም ነበር፣ ወንድ ልጅ ተወደደ ወደደ ነው፣ ስለዚህ እንደምትወጁ ንገሪው በማለትም ትላታለች። አያደርገውም፣ ብሩክ ተጠላ ጠላ ነው። አሁን ብሩክ ቅድስትን ወዶ እንደሚኖርና እንደሚኖር ነው የምናስበው። ስለዚህ እኔም አላደርገውም፣ በፊት የሚመክረኝ ኖሮ ቢሆን እስካሁን አደርገው ነበር በማለትም እንግዲህ እሷም ትመልስላታለች። በዚሁም አጋጣሚ እነ መድብል ተጠበቃው ጋር ተጠባበቁ፣ እራሳችሁን ጠብቁ፣ ሰዎቹ ኃይለኞች ናቸው፣ ተመጡ፣ እራሳችሁን ለማሸሽ ሞክሩ እየተባባሉ ተመካክረው እንግዲህ ለመሄድና ለመግባት ወስነዋል። በዚሁም አጋጣሚ እየሄዱ እያሉ አንዳንድ መፍትሄዎችን አይተዋል። እሱም ምንድን ነው? በአካባቢው ሲደርሱ ሰው በብዛት እንዳሌለና ሁለት ሰዎች እንደሆኑም ያውቃሉ። አጋጣሚው ለኛ ሆኗል፣ ብዙም ሰው የለም፣ ቢያንስ ሁለት ሰዎች ናቸው በማለትም እንግዲህ እነሱም ተመካክረው እንግዲህ እያደፈጡ እዛው ደርሰዋል። በዚሁም አጋጣሚ ዳጣና መርዙ ቁጭ ብለውም እያለ አንቺ ልጅ ከህይወቴ ውጭልኝ፣ አፍቅረሽኛል ብሎም ይላታል። እኔ አንተን መቼም አላፈቅረህም፣ እንዲያውም ስራ ፈልግልኝ፣ እዚህ ሰፈር መቀመጡ ደብሮኛል በማለት ትለዋለች። አንቺ የደላላ ስራ መስራት ተፈለግሽ እንደኔ መሆን አለብሽ፣ ለሰው ማዘንሽን መተው አለብሽ በማለት አንዳንድ ነገሮችን ይነግራታል። እና ካንተ እማራለሁ እሱን ካንተ ተምሬያለሁ ብላም ትለዋለች። በዚሁም አጋጣሚ ማህሌት ምሳሌና ቅድስት መርዙና ዳጣ እነሱ ቤት እንደሚሄዱ ጓጉታ ትጠብቃለች። ዳጣ ትመጣለች፣ መርዙን ግን አላቅም በማለት እሷን መልሰላታለች። መድብል ከሞገስ ጋር እንግዲህ ቀጥታ እዛው ሰፈር ውስጥ ደርሰዋል።
ብሩክን ያወጡት ይሆን የሚለውን ደግሞ በቀጣይ ቪዲዮ ይዘንላችሁ የምንመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ባይ ባይ።